ሰላም ጤና ይስጥልኝ የቡና ሚዲያ ቤተሰቦችና የመላው ዓለም ድንቅ ታሪክ አፍቃሪዎች አማኑኤል ኃይለ ነኝ። ዛሬ ይዘንላችሁ የቀረብነው ታሪክ ተራ ተረት አይደለም። በሳይንስ ያልተፈታ በምክንያታዊነት ያልተተነተነ ነገር ግን በዓይነ ሥጋ የታየ እውነተኛ ድንቅ ታሪክ ነው። በደቡብ ምዕራብ ኢትዮጵያ ክፍል የምትገኘውና በዩኔስኮ ባዮስፌር ሪዘርቭነት የተመዘገበችው ካፋ ዞን። በዚህች ምድር ውስጥ ካፋና ጫካ ሰውና ተፈጥሮ ያላቸው ስምምነት ከምታስበው በላይ የጠለቀ ነው። ዛሬ ከሁለት አስርት ዓመታት በፊት በቢጣ ወረዳ የተከሰተውና አንበሶቹ ተአምር ተብሎ በዓለም ሚዲያዎች የተዘገበው ታሪክ በጥልቀት እንመረምራለን። ሰኔ 2005 ዓ.ም በቢጣ ወረዳ የምትኖር አንዲት የ12 ዓመት ታዳጊ ሕፃን ከቤቷ አካባቢ በድንገት ትሰውራለች። 7 የሚሆኑ በባህላዊ አስተሳሰብና በጭካኔ የታወሩ ጎረምሶች ሕፃኗን ያለ ዕድሜ ልጠልፏት በሚል እኩይ ዓላማ አፍኗት ወደ ጥልቁ ጫካ ገቡ። ለአንድ ሳምንት ያህል እነዚህ ጎረምሶች ሕፃኗን በጫካ ውስጥ ደብቆ አቆዩአት። የ12 ዓመት ሕፃን ብቻዋን በጭልጥ ያለ ጫካ ውስጥ በጎረምሶች ቁጥጥር ስር ስትሆን ምን ልሰማት እንደምትችል ማሰብ አያዳግትም። ፍርሃት፣ ብርድ፣ ረሃብና ጭንቀት አጥልቆባት ነበረ። ነገር ግን ታሪክ ሊቀየር ጥቂት ደቂቃዎች ቀርተውት ነበረ። ጎረምሶቹ ሕፃኗን ለደበድቧትና የከፋ ጥቃት ሊያደርሱባት እጃቸውን ሲያነሱ ከጥቅጥቅ ካለው የጫካ ድባብ ውስጥ 3 ግርማ ሞገስ ያላቸው አንበሶች ተከሰቱ። እነዚህ አንበሶች እንደ አዳኝ አልነበረም የመጡት፣ እንደ ፍርድ ሰጪና እንደ ጠባቂ እንጂ። ያልተጠበቀውን የአንበሶች ግርማ ያዩ 7ቱ ጎረምሶች የያዙትን ዱላና ዓላማ ጥለው ሕይወታቸውን ለማዳን ወደ 4ቱም አቅጣጫ ፈረጠጡ። የሚገርመው ግን እዚህ ጋር ነው። አንበሶቹ እነዚህን ጎረምሶች አላሳደዷቸውም። ይልቁንም ፊታቸውን ወደ ሕፃኗ አዞሩ። ለተከታታይ 3 ቀናት እነዚህ 3 አንበሶች ሕፃኗን ከበው ጠበቋት። ሕፃኗ በአንድ ወቅት ለሚዲያ እንደተናገረችው ከሆነም አንበሶቹ ምንም አይነት የጥቃት ምልክት አላሳዩባትም። ይልቁንም እርሷን ከሌላ አውሬና ከጥላፊዎች የሚጠብቁ የቤተሰብ አባላት ይመስሉ ነበር። በእነዚህ 3 ቀናት ውስጥ በቢጣ ጫካ ውስጥ የታየው ትዕይንት ለብዙዎች እንቆቅልሽ ነበረ። አራዊትና ሰው በአንድ ጥላ ስር ያለ ፍርሃትና ያለ ጥቃት የቆዩበት ያ ሰዓት የቢጣው ተአምር ተብሎ ተሰየመ። ይህ ክስተት እንደ ሰደድ እሳት ዓለምን አዳረሰም። የዘርፉ ተመራማሪዎችና ጋዜጠኞች ወደ ቢጣ ጎረፉ። ቢቢሲ፣ ሲኤንኤን ደግሞ በግርምት የታጀበ ዘገባውን ለዓለም አቀረበ። የእንስሳት ባህሪ ተመራማሪዎች ይህንን ክስተት በሳይንሳዊ መንገድ ለመተርጎም ሞክሮ ነበረ። ምናልባት የሕፃኗ ለቅሶ የአንበሳ ግልገል ድምፅ መስሏቸው ይሆናል የሚል መላምት አቀረቡ። ነገር ግን ይህ መላምት በብዙዎች ዘንድ ተቀባይነት አላገኘም። ምክንያቱም አንበሶቹ ለ3 ቀናት ሙሉ ምንም አይነት ምግብ ሳይፈልጉ ሕፃኗን ብቻ መጠበቃቸው ከደመነፍሳዊ ባህሪ በላይ መሆኑን ያሳያል። እኛ በቡና ሚዲያ ይህንን ታሪክ ስንተነትን ከሳይንሳዊ መላምቱ በላይ የሆነ አንድ እውነት እናገኛለን። ይህም በካፋ ምድር ያለ ጥልቅ ባህላዊ እሴት ነው። በካፋ ዞን ጫካ ዝም ብሎ ዛፍ አይደለም። ጫካው ነፍስ አለው። ጫካው ሕግ አለው። ካፋና ጫካ ተስማምቶ ይኖራሉ የሚባለው ለዚህ ነው። በቢጣ የተከሰተው ድንቅ ሥራ ተፈጥሮ ራሷ ያለ ዕድሜ ጋብቻን ጠለፋ የተቃወመችበት መንገድ ነው። የዱር አራዊቱ ራሱ ለሰው ልጅ ነፍስና ክብር ቅድሚያ መስጠቱ እኛ የሰው ልጆች ከተፈጥሮ ምን ያህል መማር እንዳለብን ያሳየ ክስተት ነው። ዛሬም ከ2 አስርት ዓመታት በኋላ በቢጣ ወረዳ ስትዘዋወሩ ይህን ታሪክ እንደ ትላንት ትኩስ ሆኖ ታገኙታላችሁ። ያቺ ታዳጊ ዛሬ አድጋ የራሷ ሕይወት ውስጥ ብትሆንም የአንበሶቹ ውለታ ግን በካፋ ታሪክ ውስጥ በወርቅ ቀለም ተጽፏል። የዛሬው ድንቅ ትንታኔያችን እንደቀጠለ ነው። እናንተስ ይህንን ታሪክ እንዴት ታዩታላችሁ? በተፈጥሮ ውስጥ ያለ ስምምነት ወይስ በአጋጣሚ የሆነ ክስተት ነው? ሐሳባችሁን በኮመንት መስጫው ላይ አጋሩ። ለቡና ሚዲያ ያላችሁን ድጋፍ ሰብስክራይብ በማድረግ ግለጹልን። ወደ ሌላ ትንታኔና አስገራሚ ዘገባ አልፋለሁ። በኦሞ ሸለቆ የታየው አስገራሚ ወዳጅነት ምንድነው? እንደ ቢጣው አንበሶቹ ታሪክ ሁሉ አእምሮን የሚያስደምም ሌላ እውነተኛ ታሪክ ይዤላችሁ መጥቻለሁ።
ቦታው ደቡብ ኢትዮጵያ በኦሞ ሸለቆ ውስጥ በሚገኝ አንድ መንደር ነው። የታሪኩ ባለቤት ደግሞ አንድ አረጋዊ አባትና አንድ ግዙፍ ነብር ናቸው። ከጥቂት ዓመታት በፊት በአካባቢው የሚገኝ አንድ ነብር በከብቶች ላይ ጥቃት በማድረስና አልፎ ተርፎም በሰዎች ላይ ስጋት በመፍጠር የታወቀ ነበረ። የአካባቢው ነዋሪዎች ነብሩን ለማደንና ለማጥፋት ዝግጅት በጀመሩበት ወቅት ግን አንድ አስገራሚ ነገር ተከሰተ። አንድ አረጋዊ አባት ቤታቸው ከሰው መንደር ወጣ ብሎ የሚገኝና በጫካ የተከበበ ነበረ። በአንድ ወቅት ይህ ነብር ወደ አረጋዊው ቤት ዝቅ ብሎ መጠጋት ይጀምራል። ነዋሪዎች አረጋዊውን አባታችንን ሊበላቸው ነው ብለው ሲሰጉ፣ ነብሩ ግን ያደረገው ነገር ፍጹም ተቃራኒ ነበረ። ያልተጠበቀ ትዕይንት። ነብሩ በየቀኑ ወደ አረጋዊው ደጃፍ ይመጣል። ነገር ግን ሊያጠቃቸው ወይም ከብቶቻቸውን ሊበላ ሳይሆን ደጃፋቸው ላይ ጋደም ብሎ ለሰዓታት መቆየትን ምርጫው አደረገ። አረጋዊው አባትም መጀመሪያ ላይ ቢፈሩም በኋላ ላይ ግን ነብሩ ምንም አይነት የጥቃት ፍላጎት እንደሌለው ተረዱ። የሚገርመው ነገር አረጋዊው አባት ወደ ውጪ ወጥተው ሲቀመጡ ነብሩ በአቅራቢያቸው ሆኖ ይጠብቃቸዋል። እርሳቸው ሲገቡ እርሱም ወደ ጫካው ይመለሳል። ይህ ድርጊት ለሳምንታት የቀጠለ ሲሆን ሰው በላ ተብሎ የተፈራው ነብር የዚህ አረጋዊ አባት የግል ጠባቂ ይመስል ነበረ። ይህ ታሪክ በወቅቱ በአካባቢው ማህበረሰብ ዘንድ ትልቅ ትርጉም ተሰጥቶት ነበረ። ተፈጥሮ ሰውን የምታጠቃው ሰው ተፈጥሮን ሲያጠቃ ነው የሚለውን የከፋን ብሂል የሚያጠናክር ክስተት ነው። አረጋዊው አባት በተፈጥሯቸው ሰላማዊና ጫካውን የሚወዱ በመሆናቸው ነብሩ ይህንን ሰላማዊ ኦራ ተረድቶ ሊሆን ይችላል የሚሉ ትንታኔዎችም ተሰንዝረዋል። ይህ ክስተት የሚያስተምረን ትልቅ ቁም ነገር አለ። የተፈጥሮ ስምምነት ዱር አራዊት እንኳን ሳይቀር ለሰላማዊ ሰው ሰላምን እንደሚሰጡ ነው። ከፍርሃት በላይ የሆነ ትስስር ጉዳይ በሰውና በአራዊት መካከል የማይታይ የመንፈስ ግንኙነት መኖሩን ያሳያል። እንደ ቢጣው አንበሶች ሁሉ ይህ ኦሞ ነብርም ተፈጥሮ ምን ያህል ምስጢራዊ እንደሆነች ያሳየበት አጋጣሚ ድንቅ ነው። እኛ የሰው ልጆች ከተፈጥሮ ጋር በሰላም ለመኖር ከወሰንን አካውንና አራዊቱ የኛ ስጋት ሳይሆኑ ጠባቂዎቻችን ሊሆኑ እንደሚችሉ ትልቅ ምስክር ነው። የቡና ሚዲያ ቤተሰቦች እናንተስ በዚህ ታሪክ ላይ ምን ትላላችሁ? በተመሳሳዩ በየአካባቢያችሁ የሰማችሁትን ድንቅ ታሪክ አጋጣሚ ካለ አጋሩን። እኔ አማኑኤል ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ድንቃ ድንቅ ዘገባዎቻችን ቶሎ እንዲደርሳችሁ ደግሞ ሼር እና ኮፒ ሊንክ ማድረጋችሁን አትዘንጉ። ጤና ይስጥልኝ። አማኑኤል ነበርኩኝ።